አንድ አይን ከዚህ ቀን እኔ እኮ ግራ ገባኝ። መች ነው ይሄ ቅዠት የሚቆመው? እኔ ራሱ ሳቀው ድፍን 6 ወር ሞልቶኛል። ማን ይላከው? ለምን ዓላማ ይላክ? ምንም የማይታወቅ ፖስታ ቤቱ ደጃፍ ጋር ያገኙ፣ አሊያም ደግሞ ሰፈር ውስጥ ባሉ ጭጮች ይላክለታል። ይሁን ግራ የሚያጋባ ነገር እኮ ነው። ስለ ፖስታው ጉዳይ ማለት በተከታታይ ይህን ፖስታ የሚልኩልህ ሰዎች እነማን ናቸው? ቆይ ማለት ማን ነው የሚልክልህ? ለምንስ ነው የሚልኩልህ? እኔ
በጊዜው ሁለታችንም ደንግጠን ስለነበር ለትንሽ ጊዜ ተለያየን። ግን ኢማን ቀስ በቀስ ትምህርት ቤት መምጣት አቆመች። ስደውል ስልክ አታነሳ። በጣም ነበር የጨነቀኝ። እሷን ላገኛት የምችልበት ቦታ በሙሉ ፈለግኳት። ግን እሷ እኔን ልታገኘኝ ፈቃደኛ አልነበረች። በጊዜው ስላለችበት ሁኔታ አጨነቅ ስለነበር እንደማታነሳልኝ እያወቅኩ እንኳን ሳልደውልላት ውዬ አላድርም ነበር። የደወሉላቸው ደንበኛ ስልክ አይመልስም። እናቴ ለምን ተነሳሽ? ቆይ አሁን በዚህ ሰዓት እዚህ ምን ትሰራለህ? መቼም አንድ የሆንከው ነገር እንዳለ ግልጽ ነው። የኔ ልጅ እባክህ ብቻህን አትጨነቅ። ለብቻ ሆነ እንዲህ ከምትብሰለሰል ንገረኝና በጋራ መፍትሄ እንፈልግለታለን። እኔ ምንም አልሆንኩም እናት፣ ደግሞም አልተጨነኩም። ይልቅ አንቺ ብርድ ላይ አትቆም፣ ያምሻል። ግቢ እናቴ። አንተ እዚህ ሆነ እንዴት ነው ተረጋግቼ ልተኛ የምችለው? ሀቢቢ እኔ እኮ እናትህ ነኝ። ስሜትን ከኔ መደበቅ አትችልም። በዚህ 2 ወር ውስጥ ግን ምንድን ነው የሆንከው? በአላህ እናቴ ተጨንቀሽ አታስጨንቂ። እኔ ምንም አልሆንኩም አልኩሽ አይደል? በቃ ግቢ እናተኝ። እኔም አንድ ስልክ ሞክሬ እመጣለሁ። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። ኢሙዬ ደህና ነሽ? ደህና ነኝ ወንድሜ። ግባ እናተኛ አንተ። ደህና ነኝ። ይሄ ነገር ግን አልተደጋገመም? በየጊዜው ይሻለኛል ትያለሽ፣ ግን ምንም ለውጥ የለውም። ይሆሙሻል። ቀለል ያለ ነገር እኮ ነው፣ አታካብደው። ተመልከተኝ፣ አሁን ደግሞ በጣም ደህና ነኝ። አይመስለኝም። ውስጥሽን እየጎዳ ያለው ህመም እኮ ይኸው ፊትሽ ላይ ያስታውቃል። አሞሻል። የኔ ሚጢጥዬ እህት፣ ሆስፒታል እንደማትወጂ ያውቃለሁ። ነገር ግን ይሄ የሕክምናና ሆስፒታል ጥላቻሽ ውስጥሽን እስከሚጎዳው ድረስ መሆን የለበትም። ምንን እንደሚያመኝ እንኳን እኮ በቅጡ አላውቀውም። ቆይ ምንሽን ያመመሽ ቢሉኝ ምን እላለሁ? እሱ ያሳስብሽ፣ ችግር የለውም። ብቻ ግን አንቺ መታከም አለብሽ። ለነገ ራስሽን አዘጋጂ እሺ? አጎቴ እንዳይጨነቅ አልነግረውም። ጠዋት እንሄዳለን። ሙሉ ምርመራ ታደርጊያለሽ እሺ? ትንሿ ጎበዝ እኮ ነሽ።
ይሙዬ ምን አሉሽ? ምንድን ነው? ውጤቱ ገና እየተሰራ ነው። ብዙ ምርመራ ነበር ያደረጉልኝ። እና አሁን የሚሰማሽ ስሜት አለ ወይ? ጁስ ምናምን ነገር ላምጣልሽ እንዴ? አይ ይቅር ወንድሜ፣ ምንም አላስፈልገኝም። አዱዬ አንተን ግን አስጨነቅኩህ አይደል? እንዴ ኢማኒ፣ አንቺ እንደዚህ ታምሽም ስለኔ ትጨነቂያለሽ እንዴ? እኔ እኮ ነበርኩኝ አንቺን መንከባከብ የነበረብኝ። ቶሎ አልደረስኩልሽም። እንደው ምን አይነት የማረባ ቀሽም ወንድም ነኝ እንዴ? አዱዬ ከዚህ በላይ ምን ልታደርግ ፈለግ? ይኸው አሳምነኝ ሆስፒታል ድረስ ይዘህ የመጣህ አይደል እንዴ? ደግሞም አንተን ደስ ይበልህ ብዬ እንጂ እኮ ያን ያህል አላመመኝም። ደህና ነኝ አዱዬ። ከዚህ በኋላ ግን በፍጹም እኔ ፊት ራስን ስትወቅስ እንዳልሰማሽ። ወላሂ አዝንብሃለሁ። ትንሿ እንድታዝንብኝማ አልፈልግም። እሺ አንቺ አዘንሽብኝ ማለትማ የእናቴን አደራ በለው ማለት ነው። የኔ ትንሿ እህት ከዚህ በኋላ እንድታዝኝ አላደርግም። እሺ እጠብቅሻለሁ፣ እንከባከብሻለሁ። እሺ አደራዬ። አዱዬ ወይ እማዬ ግን ለምንድን በእኔ ጉዳይ አንተን አጥብቃ አደራ ያለች? ሴት ስለሆንሽ ነው። እማዬ ደግሞ ሴት የመሆንን ከባድ ጣጣ ታውቀዋለች። ይሙዬ እድሜሽ ገና ትንሽ ስለሆነ አሁን የምነግርሽ ነገር ብዙም ላይገባሽ ይችላል። ግን አሁን ጊዜው በጣም ከፍቷል። በቃ ምን ልበልሽ፣ ብዙ ሴቶች ራሳቸውን አርክሰዋል፣ ሴትነታቸውን ጥለዋል። እንዴ ስንቶቹ መሰሉሽ የቤተሰቦቻቸውን አንገት አስደፍተው ቤተሰቦቻቸውን የሚያሸማቅቁ፣ መማር በሚገባቸው በመማሪያ እድሜያቸው ገና ትንሽ ሆነው ፍቅር ያዘን ምናምን እያሉ ራሳቸውን ይሸውዳሉ። እንዴ ዝሙትን እኮ እንደ ተራ ነገር እኮ ነው የቆጠሩት። ስንቱ መሰለሽ የቤተሰቡን አንገት ያስደፋው። ወንዱ ራሱ እህት የሌለው ይመስል ሴቱ ላይ ጨክኗል። በጣም በርካታ ሴቶች፣ በጣም ብዙ ሴቶች እንዝላል ቤተሰባቸውን የሚያሳፍሩ ሆነዋል። ከዛ የማይሆን ነገር ይፈጽማሉ፣ ጣጣ ይዘው ይመጣሉ። በዛ ምክንያት በርካታ ሴቶች በጸጸት ራሳቸውን አጥፍተዋል። ምን ነው ዴ ትንሿ አመመሽ እንዴ? የማይሆን ነገር እየነገርኩ አስጨነኩሽ አይደለ? ኢማኒ ታውቂያለሽ አይደል በአንቺ ምን ያህል እንደምኮራ። አንቺ ተመርቀሽ ማየት እናፍቃለሁ። ትልቅ ደረጃ ላይ ስትደርሽ ማየት ነው የምፈልገው። ለነገርኩሽ አይነት ርካሽ ሴቶች ምሳሌ ሆነሽ ጠንካራ ቤተሰባቸውን የሚያስጠሩ የቤተሰባቸውን አንገት ቀና የሚያደርጉ ጎበዝ ሴቶች እንዳሉ በአርአያነት የምታሳየው አንቺ ነሽ። የኔ ውደት እኮራብሻለሁ። ደግሞ በአንቺ አንድም ቀን አንገቴን አልደፋም። ኢማን ሰይድ እባክሽ ተከተለኝ።
እሺ ኢማን እንዴት ነሽ? ደህና። ይቅርታ አንተ ምን ሆነ? እኔ ወንድሟ ነኝ። ታናሽ እህቴ ነች። ኦኬ። አንዳንድ ፕራይቬት የምናወራቸው ነገሮች ስላሉ እባክህን ውጭ ትቆየ። ምነው ዶክተር ችግር አለ እንዴ? የለም አንዳንድ ነገሮችን ከእሷ ጋር ማውራት ስላለብን። እሺ እሺ። እድሜሽ ስንት ነው? 19። እንደማየው ከሆነ የጋብቻም ሆነ ምንም አይነት ቀለበት እጅሽ ላይ የለም። እስቲ አንቺ ንገሪኝ፣ አግብተሻል? አላገባሽ? ኦኬ። እሺ ተማሪ ነሽ? በግልጽ የምትነግሪኝ ነገር ምንድን ነው? የወር አበባሽ ከቀረ ምን ያህል ጊዜ ሆነ? አላስተዋልኩትም ነበር ዶክተር። እባክህ መጥፎ ነገር እንዳትነግሪኝ። አዝናለሁ ኢማን። የምርመራው ውጤት እንደሚያሳየን ከሆነ የአንድ ወር ከ25 ቀን ጽንስ በሆድሽ አለ። እርጉዝ ነሽ ማለት ነው። አየሽ ኢማን፣ እንደማስተውለው ከሆነ እርግዝና የተፈጠረው አስበሽበት ወይም ፈልገሽው አይደለም። ብዙ ጊዜ ሴቶች በማወቅም ይሁን ባለማወቅ ተደፍረው ሊያረግዙ ይችላሉ። ተገደውም ሊያረግዙ ይችላሉ። እናም አሁን የሆነው ሆኗል። ማወቅና መጠንቀቅ ያለብሽ ግን ከዚህ በኋላ ምን ማድረግ እንዳለብሽ ማሰቡ ነው። ኢማን እየሰማሽኝ ነው? ኢማን የሆነው ነገር ሁሉ አንዴ ሆኗል። ስለዚህ አምነሽ መቀበል አለብሽ። ተግባባን? ኢማን ፕሊዝ ኢማን ራስሽን አታጨናንቂ። በቅድሚያ አንቺ መረጋጋት ስትችይ ነው ነገሮችን ማሰምች። ከዚህ በኋላ ተረጋግቼ መኖርም ማሰብም አልችልም ዶክተር። አብቅቶልኛል። ህይወቴ ተበላሽቷል። ኖ እንደዛ አታስቢ። የተፈጠረው እርግዝና ደስ በማይል ሁኔታ ስለሆነ ላያስደስት ይችላል። ነገር ግን ከዚህ በኋላ ኢማን ህይወቷ አብቅቶላታል ወይም ተበላሽቷል ማለት አይቻልም። እባክህ ዶክተር ይህንን ጉድ ቤተሰቦች እንዳያውቁ እባክህ። ወንድሜ ከሰማ ይገለኛል። እሺ እስከ መቼ ተደብቆ ይቆያል? ነገ ከነገ ወዲያ የእርግዝናው ባህሪያቶች አንቺ ላይ መታየት ይጀምራሉ። ሆድሽም እየገፋ ይመጣል። እርግዝናን መደበቅ ከባድ ነው። ልለምንህ ዶክተር እባክህ፣ ቤተሰቦቼ ካወቁ መኖር ያበቃል። እባክህ ዶክተር ፕሊዝ፣ ጽንሱ እንዲቋረጥ እፈልጋለሁ። ማስወረድ እፈልጋለሁ። ኖ ኢማን፣ ይሄን በፍጹም እንዳታስቢ።
አቦርሽን ማለት እኮ አንቺን ቀጥታ ህይወትሽን ሊያሳጣሽ የሚችል ነገር ነው። ገና አንቺ በጣም ልጅ ነሽ። ሊስን ኢማን፣ አሁን ድንጋጤ ውስጥ ስለሆንሽ ይሆናል፣ ያን እረዳለሁ። ነገር ግን ይሄ መፍትሄ አይሆንም። የልጁን አባት አውሪው። ከዛ በኋላ ነገሮች ይቀላሉ። ኦኬ? ኢማን ከፊት ለፊት ቆማ ሰማይ እንደተደፋባት ለመቆም ምድር እንደከዳት የገባኝ እንደዛ እያነባች ስትነግረኝ ነበር። ራስ ወዳድነት የተገለጸልኝ ያኔ ነው። ልጅነቷን ላልጨረሰች ሴት በሆዷ ልጅ እንዳሸከምኳት የተረዳሁት ከረፈደ ነበር። ኢማን እንዳረገዘች ነገረች። ደነገጥኩ። ሕይወቷን እንዳበላሸው ተረዳው። ማርገዟን ቤተሰቦቿ ካወቁ የሚፈጠረውን ነገረች። ባለችበት የጤና ሁኔታ ማስወረድ እንደማትችል ሐኪም ነግሯታል። በመጨረሻ ሰዓት መፍትሄ ያለችውን ነገረች። በቃ ይዘኸኝ ጥፋ። እኔ ማድረግ የምችለው ይሄን ብቻ ነው። አንተ ይሄን ማድረግ ትችላለህ? ንገረኝ ሀቢቤ። በህይወቴ መቆየት የመጨረሻ ምርጫ ይሄ ነው። ይዘኸኝ ትጠፋለህ? አልችልም ኢሙዬ፣ አልችልም። ቆይ ምን አለኝ ብዬ ወዴት ይዤሽ እሄዳለሁ? አልችልም። ሴቶች ራሳቸውን አርክሰዋል። ሴትነታቸውን ጥለዋል። በመማሪያ እድሜያቸው ገና ትንሽ ሆነው ፍቅር ያዘን ምናምን እያሉ ራሳቸውን ይሸውዳሉ። አዝናለሁ። የምርመራ ውጤት እንደሚያሳየን ከሆነ የ1 ወር ከ25 ቀን ጽንስ በወድሻል። እርጉዝ ነሽ ማለት ነው። አንቺ ተመርቀሽ ማየት እናፍቃለሁ። ትልቅ ደረጃ ላይ ስትደርሽ ማየት ነው የምፈልገው። ለነገርኩሽ አይነት ርካሽ ሴቶች ምሳሌ ሆነሽ ጠንካራ ቤተሰባቸውን የሚያስጠሩ የቤተሰባቸውን አንገት ቀና የሚያደርጉ ጎበዝ ሴቶች እንዳሉ በአርአያነት የምታሳየው አንቺ ነሽ የኔ ውደት። ንገረኝ ሀቢቢ፣ በህይወቴ መቆየት የመጨረሻ ምርጫ ይሄ ነው። ይዘኸኝ ትጠፋለህ? ኢሙዬ፣ አልችልም። ጽንሱ እንዲቆረጥ እፈልጋለሁ። ማስወረድ እፈልጋለሁ። ከዛ የማይሆን ነገር ይፈጽማሉ፣ ጣጣ ይዘው ይመጣሉ። በዛ ምክንያት በርካታ ሴቶች በጸጸት ራሳቸውን አጥፍተዋል።
ትንሿ ኢማን እንዴ የዛሬ ቁርስ ሶፍት ነው እያልሽ ነው ኢማን? ኢማን ወንድሜ ይህን ደብዳቤ ስታነበው ምን ሊሰማ እንደሚችል አላውቅም። አዱዬ አንተ ለኔ ወንድሜ ብቻ አልነበርክም፣ እናቴም አባቴም አንተ ነበርክ። ለኔ ስትል ምንም ነገር እንደምትሆን አውቃለሁ። እንደ ታላቅ ወንድም ፍቅር እየሰጠህ ተንከባክበኸኛል። ወንድሜ አንተ በእኔ ህይወት ሁሌም ትክክል ነበርክ ከአንድ ነገር በስተቀር። ወንድሜ አንተ ተሳስተሃል የምልህ የእህትህን እድገት አለማስተዋልህ ነው። አንተ የተሳሳትከው እኔን እንደ ንጹህ ሴት ብቻ አድርገህ መመልከትህ ነው። ወንድሜ እኔ እኮ አንተ እንደምታስበኝ ህፃንና ንጹህ አይደለሁም። ይልቁን እኔ በህይወቴ ትልቁን ስህተት የሰራው ኃጢአተኛ ነኝ። ወንድሜ እኔ እኮ በፍቅር ተሸውጄ ዝሙት ላይ ወድቅ ያለው አይኔ በወንጀል ተሐውሮ በሐራም ግንኙነት አርግዣለሁ። ታዲያ ይህን ስህተቴን በምን ድፍረት ላንተ ነግሬህ ላርመው? ይህም ማድረግ አይቻለኝም። በሰራሁት ኃጢአት ምክንያት ደፍሬ ፊትህ መቆም ከበደኝ። እናም ወንድሜ ዛሬ አንተ ይህንን ደብዳቤ ስታነበው እኔ ደግሞ ለስህተቴ ራሴን እየቀጣሁ እንደሆነ እወቅ ወንድሜ። አውቃለሁ ፍጹም እንዳስተነገጥኩ በሀፍረት አንገትህ እንዳስደፋው። አዱዬ አውቃለሁ ይቅር እንደማትለኝ፣ ግን አደራ በመጨረሻ ጊዜ ስለ ወንድምነት ፍቅር ብለህ ይህንን አድርግልኝ። አዱዬ አደራ የሞቴን ምክንያት ሰዎች እንዳያውቁ። በቃ ይህ የስህተቴ ክፍያ ነው። ራሴን የቀጣሁት ከኛ ቤት ጀርባ በሚገኘው ጫካ ውስጥ ነው። አደራ አደራ ወንድሜ ከሁሉም በፊት ቀድመህ ድረስና ማንም ሳያይ ቅበረኝ። ሀቢቢ አትዘንብኝ። መሆን ያለበትን ያደረግኩት በቃ የመጨረሻ አማራጭ ይሄ ነበር። ራሴን መቅጣት ነበረብኝ። በህይወት የምኖርበት ምክንያት ስላጣሁኝ በህይወት አለመኖርን መረጥኩ። ምክንያቱም እዚህ የቀረኝ ምንም ተስፋ የለም። ለጥቂት ጊዜያት ብቻ ነበር አብረን ይኖር ነው። ለትንሽ ወራት ብቻ፣ ከመንፈቅ ያላለፈ ጊዜ ነበር። ረጅም መንገድ የሚያስኬድ የሚመስለው መንገዳችን ተቋረጠ፣ ቆመ። ሁሉም ነገር አበቃ። እነዚያ ውብ የመሰሉ የስህተት ቀናቶች የዛሬን ጨለማ ወለዱ።